መከራው ሲመጡ ወደ አላህ ጭንቅ ጥብብ ሲለ ማንንም አትንጠልጠል ማንንም ተስፋ አታድርግ ከአላህ ውጭ ጭንቅ ጥብብ ብሏቸው ችግር ነክቶኛል ብለው ዱዓ ሲያደርጉ ወአንተ አርሐሙር ራሂሚን ያዛኞች ሁሉ አዛኝነ ካንተ ውጭ የሚያዝን የለም ሲሉ فاستجبنا له ለሱ ዱዓውን ተቀበልነው አንተ በስተቀር የሚመለክ አምላክ የለም سبحانك ጥራት ይገባህ إني كنت من الظالمين እኔ ከበዳዮች ነኝ ያሉ من المظلومين አላሉም ዝቅ አረጉ ራሳቸውን الحمد لله مجيب الدعوات وكاشف الكربات أحمده سبحانه حمدا يملأ أرضه وسماه وأشكره على سوابغ نعمه وآلائه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله خير من تضرع لله في شدة والرخاء وهو من أرشد أمته أن يلحوا في الدعاء فصلوات الله وسلامه عليه وعلى آله وأصحابه وسلم تسليما كثيرا أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار عباد الله إن من العبادات العظيمة والأحوال الكريمة التي تدل على تعلق العبد بربه وتحقيق توحيده لمولاه وخالقه افتقار العبد إلى الله تعالى في حاجاته والتضرع له في سؤاله ورغباته ولذلك أمرنا الله تعالى بالدعاء والسؤال في آيات كثيرة من كتابه قال تعالى ادعوا ربكم تضرعا وخفية إنه لا يحب المعتدين وبين لنا حال الأنبياء والمرسلين وما كانوا عليه من شدة التعلق بالله تعالى في كشف الكربات وسؤال الهجات لما قام في قلوبهم من عظيم توحيد وشدة التعلق بالعزيز الحميد إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين ونوحا إذ نادى من قبل فاستجبنا له فنجيناه وأهله من الكرب العظيم وقال تعالى وأيوب إذ نادى ربه أني مسني الضر وأنت أرحم الراحمين فاستجبنا له فكشفنا ما به من ضر وأتيناه أهله ومثلهم معهم رحمة من عندنا وذكرى للعابدين أيها المسلمون إن منزلة الدعاء عظيمة وهاجة المسلم إليه جسيمة النعمان بن بشير رضي الله عنه قال رسول الله صلى الله عليه وسلم الدعاء هو العبادة ثم قرأ وقال ربكم ادعوني أستجب لكم رواه أحمد وأبو داود وصححه الألباني ولذلك ينبغي للمسلم أن يعلق قلبه بالله تعالى في كشف ضره وجلب رزقه وتفريج كربه فلا يسأل إلا الله تعالى ولا يلجأ إلا إليه ولا يتوكل إلا عليه فإنه لا يجيب الدعاء ولا يكشف البلاء إلا هو سبحانه ولا يطلب المدد إلا من جل وعلا وقال تعالى أمن يجيب المضطر إذا دعاه ويكشف السوء ويجعلكم خلفاء الأرض أإله مع الله قليلا ما تذكرون يتكبراتشو ወንድሞች እህቶች የዛሬው የኹጥባው ርዕሳችን መከራን ገፍታሪ ጭንቀትን የሚያስወግድ በላን የሚያነሳ ከአላህ ውጭ የለም በላዎች ሲበዙ ጭንቀቶች ሲደራረቡ ሁሌም እኛ ላይ የሚገባን ነገር ቢኖር ወደ አላህ መዞር ነው ያ ረብ ጌታችን ወይ አንተ አዛኝ ሩህሩህ ነህ ምህረትን ለግሰን ጭንቀታችንን አስወግደን ከድንገተኛ አደጋዎች ጠብቀን ብለን ሁሌም መዞር ያለብን ወደ አላህ Subhanahu Wa Ta'ala ነው
ነቢያቶች አላህ Subhanahu Wa Ta'ala እንደሚማጸኑ አላህ ቁርአን ላይ ነገረን በጣም ለአላህ ያላቸው ፍራቻ አላህን እንዴት እንደሚያልቁ የዘከሪያን ቤተሰብ ሲያነሳ ኢነሁም ካኑ ይሳሪዑና ፊል ኸይራት እነሱ እኮ በመልካም ስራ የሚሽቀዳደሙ ነበሩ ወየድዑነና ረገበን ወረሃባ እኛን እየከጀሉ እየፈሩንም ይማጸኑናል ይለምኑናል ወካኑ ለና ኻሺዒን እነሱ ለኛ የሚዋረዱ የሚተናነሱ ነበሩ ይላል አላህ የዘከሪያን ቤተሰብ ይናገራል ኑህንም ከዛ በፊት አውሳይለ ወኑሃን ኢዝናዳ ሚን ቀብላ ኑህም አላህን ተጣርቷል ነቢያቶች መከራ ሲመጣ ጭንቅ ሲላቸው ወዴት ነው የሚዞሩት ወደ አላህ ነው የሆነ አቅም ስላለኝ የሆነች ቦታ ልሽሽ አይደለም ሁሉ የሚዞሩት ወደ አላህ ነው ፈስተጀብና ለሁ ለሱ ዱዓውን ተቀበልነው ፈነጀይናሁ ወአህለሁ ሚን الكرب العظيم ከዚህ ከባዱ መከራ ጭንቀት እሱንም ቤተሰቡንም አዳነዋል እሱን አምነ የተከተሉት በአጠቃላይ እንደዳኑ አላህ Subhanahu Wa Ta'ala ይነግረናል ወደ አላህ Subhanahu Wa Ta'ala ቀልባችንን ለሱ ክፍት ማድረግ ዝቅ ማለት አላህን መማጸን መከራው ሲመጡ ወደ አላህ ጭንቅ ጥብብ ሲለ ማንንም አትንጠልጠል ማንንም ተስፋ አታድርግ ከአላህ ውጪ የፈለገ ፈተና ይምጣ ያንን ፈተና ከኛ ገለል ሊያደርገው የሚችለው ማን ነው አላህ Subhanahu Wa Ta'ala ነው አዩብን አነሳ ወአዩበ አዩብን ማውሳል ኢዝናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒ የድሩ እኔ ችግር ነክቶኛል መቼ አዩብ አለይሂ ሰላም 80 አመት አላህ በደስታ አስቀመጣቸው 18 አመት በተከታታይ ግን ፈተናውን አበዛባቸው ፈተናው ገንዘባቸውን ወሰደባቸው ፈተናው ልጆቻቸውን ቤተሰቦቻቸውን ወሰደባቸው ሚስታቸውም ተፈተነች ገበያ ስትወጣ አንቺ አዩን በሽታኛ ጋር እንዳታመጭ ይያሉ በዚህ ያሸማቋት ነበር ፈተናው በጣም በዛ ሸይጣኖችም ተናገሩ ሞከር ነው ምን አለው እንደሱ ግን ፈተናን የሚቋቋም ማንንም የለም ያሉት የፈተና አይነት መጣባቸው ሚስትየው አላህ ለምን አትማጸንም ለምን ይሄንን በመከራ እንዲያነሳለ ስትላቸው ስንት አመት አላህ በደስታ በአፍያ አኖረን 80 አመት ያውሉ ኒዕማ ላይ አስቀምጦን ዛሬ መከራ መጣ ጭንቀት መጣ ብዬ አራ አፍሯለሁ ጌታዬ ለ18 አመት አለ ሱብሃንአላህ የጽናት ጥግ የታጋሽነት ተምሳሌት አዩብ አለይሂ ሰላም አላህ Subhanahu Wa Ta'ala በእግራቸው መሬቱን እንዲመቱ ውሃ ፈለቀላቸው ጠጣውም ታጠብ ተባሉ ሲጠጡት ከውስጣቸው ያለው በሽታ ተወገደ ሲታጠቡት ከላይ ላይ ያለው በሽታ ተወገደ ሱብሃንአላህ በውበት ላይ ውበት ጨመረላቸው ሚስትየው ስትመጣ አዩብን ያለ ወይ ብላ ትጠይቃለች በየቦታው እሳቸው ራሳ ጠየቀች አዩብን አይታል አዩብ የሚባል ሰው እዚህ አካባቢ በደንብ ትኩር አድርጋ ስታያቸው አዩብ በወጣትነቱን ያለውን ቁመና መልክ ልክ እንደዚህ ንሱን ትመስላለህ አዩብን እኮ ነው እኔው ራሴ ነኝ ጠጪ ከዚዋ ታጠቢ ያሏት ታጠበች አላህ ሁለቱንም ወደ ነበሩበት ጥሩ ሀያት መለሳቸው ፈስተጀብና ለሁ አለ ጭንጭንቅ ጥብብ ብሏቸው ችግር ነክቶኛል ብለው ዱዓ ሲያደርጉ ወአንተ አርሐሙ الراحمين ያዛኞች ሁሉ አዛኝነህ ካንተ ውጪ የሚያዝን የለም ሲሉ ፈስተጀብና ለሁ ለሱ ዱዓውን ተቀበልነው فكشفنا ما به من ضر እሱ ያለበት መከራ ችግር ገለጽንለት አነሳንለት واتيناه ሰጠነው اهله ቤተሰቦችን ومثلهم معهم ከነሱ ጋር አምሳያቸውን እጥፍ አድርጎ አላህ ገንዘቡንም ቤተሰቡንም እጥፍ አድርጎ አላህ መለሰላቸው ለምን وذكرى للعابدين رحمة من عندنا لنا وذكرى للعابدين ከኛ ዘንድ ሆነ ችሮታ አላህ ለሚገሰሰዎች ማስገንዘቢያ እንዲሆን ለኛ ነው ምክሩ ቁርአን ላይ ታሪኮችን አላህ ሚያውሳልን የሚነግረን ለምንድነው ከተባለ መከራም ሲመጣ ጭንቅ አለ የትኛውም ሰዓት ላይ ሆነን ያ ረብ እንድንል ነው ከዛ ጭንቀት አላህ እንዲያድን ነው ዩኑስ አለይሂ ሰላም መከራ ላይ ወደቁ ጭንቅ አላቸው ወዘኑን إذ ذهب مغاضبا ዘኑንን ዩኑስን ያሳው ባለቤት አውሳው إذ ذهب مغاضبا ተቆጥቶ በሄደ ጊዜ فظن أن لن نقدر عليه በሱ ላይ እንደማናጣብበት ጠረጠረ ወይም በሌላ ተፍሲር ፈጽሙ ማንፈርድበትን መስሎት ጠረጠረ ነገር ግን ታሪኩ ረዘም ያለ ነው ባህር ውስጥ ገቡ አሳው ነባሪ ዋጣቸው አሳ ነባሪው ሲውጣቸው የባህሩ ጨለማ አለ የአሳ ነባሪው ጨለማ አለ የሌሊቱ ጨለማ አለ በዛ ድግድግ ሶስት ጨለማዎች ላይ ፈናዳ في الظلمات
በዛ ድግድግ ጨለማ ተጣራ አላ ኢላሃ ኢላ አንት ካንተ በስተቀር የሚመለክ አምላክ የለም ሱብሃንክ ጥራት ይገባህ ኢኒ ኩንቱ ሚነል ዛሊሚን እኔ ከበዳዮች ነኝ አሉ ሚነል መዝሉሚን አላሉም ዝቅ አረጉ ራሳቸውን አላህ ምን አለ ፈስተጀብና ለሁ ዱዓውን ተቀበልነው ወነጀይናሁ ሚነል ገሚ ከጭንቀት ከመከራም አዳነው አለና መልእክት ለኛ ነገረን ወከዛሊከ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን አለ መከራዎች ሲበዙ ጭንቅ ሲል የሚዞረው ደማን ነው ወደ አላህ ነው አደጋውን ያያየን ነው በላዎች እየመጡ ነው የመሬት መንቀጥቀጡ በየጊዜው ይሰማል ግን ዛሬም ተንቀጠቀጠ ንዝረት ተሰማ ነገም እንደዚህ ሆነ ባለፈም እንደዚህ ሆነ አላህ ይዘንልን እንላመደውና ምንም አይመስለንም አንዴ ግን ከመጣ አደጋ ነው ሁሌ እንደ ምሳሌ እናገረዋለሁ ምሳሌ ድሮ ታሪኮችን መናገር ሰው በደም እንዲገባን በዘመናችን የተከሰተን ስንመለከት እንረዳዋለን የዛሬ አመት ከምናምን ቱርክና ሶሪያ ድንበር ላይ የመሬት መንቀጥቀጡ ምን ሰራ አልሰማንም በዜና አላየንም በቴሌቪዥን መስኮት ስንት ኸልቅን ያለቀው ስንት ፎቅ ነው የተደረመሰው የአላህ ትእዛዝ የመጣ ጊዜ ማንንም ሊቀለብሱ አይችልም ወንጀሎች ሲበዙ የተለያየ ነገር ግፍ በደል ሰው ሲያለቅስብን የተለያየ ነገር ሲመጣ ሰው ወንጀልን ሲደፈር አላህ ቅጣቱን ያመጣል ظهر الفساد في البر والبحر በባህሩም በየብሱም መከራው ተገለጸ መከራ መጣ ምን አይነት መከራ የመሬት መንቀጥቀጥ ምን አይነት መከራ ማዕበል ውሃ የሚያሰምጥ በጀልባ ላይ ስትሄድ የሚያሰምጥ በምን ምክንያት ቢማ ከሰበት አይዲ الناس የሰው ልጆች በሰሩት ወንጀል አለ አላህ ليذيقهم بعد الذي عملوا ከሰሩት ወንጀለው ከፊሉን ሊያቀምሳቸው እንደ ወንጀላችን መጠን አይደለም ቅጣቱ ትንሽ ነው ለምን لعلهم يرجعون ሊመለሱ ዘንድ ተውባ እናድርግ ምህረት እንለምን ዱዓም ስናደርግ ጭንቀት አላህ እንዲያስወግድልን አይደል ትልቁ ዱዓችን ያ ረብ ጌታችን ወይ እያንቀላፋን ተኝተን ከመሄዱት እንዳታደርገን ከመልካም ስራ ዘንግተን ኸይርን ስራ ርቀን ሸር ላይ ወድቀን እንደው አደጋ ካመጣባች ሰዎች እንዳታደርገን ጌታችን ወይ ምህረት ለግሰን ወንጀላችንን ማረን ብለን እጃችንን አንሳ استغفار እናብዛ ተውባ እናድርግ استغفار በላን ይመልሳል ሰደቃ በላን ይመልሳል ሰደቃ በተለይ በድብቅ የሚሰጥ ሰደቃ የአላህን ቁጣ ያበርዳል የአላህን ቁጣ እንዲርቅ ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም መልካም ስራ የሚሰራ ሰው ጥሩ ስራ የሚሰራ ሰው ኸይር ላይ ሁሉ የሚገኝ ሰው መጥፎ ወዳደቅ አይወድቅም አብዱላህ ኢብኑ አባስ አሉ ነብዩን ሲናገሩ ቢወድቁ እንኳን መደገፍ ያገኛል ሙሉ ለሙሉ አይወድቅም ሰደቃ ላይ እንበርታ በላን ያነሳልናል የኔ ወንጀል ይሆናል ጌታዬ ብለን ዱዓ እናድርግ ሰው ላይ አንቀስር ስንቱን አስለቅሼ ነው ስንቱን አልቅሶብኛል ስንቱን አስከፍቻለሁ ጥያቄያችን ወደዛ አድርገን استغفار እናድርግ ዱዓ እናድርግ ዱዓ ለምን ከተባለ ዱዓ ኢባዳ ስለሆነ ነው የኢባዳዎች ሁሉ ትልቁ አንኳሩ ዱዓ ነው الدعاء قال النبي صلى الله عليه وسلم هو العباده دعاء راس عباده ነው الله ماله وقال ربكم ጌታችሁ አለ ادعوني لمنኝ استجب لكم እቀበላችኋለሁ ان الذين يستكبرون عن عبادتي አያችሁ ዱዓ ኢባዳ ስለሆነ አን ዱዓ ያላል አን ኢባደቲ እነዛ ነን ከመገዛት እኔን ከመለመን የሚኩራሩ ሰዎች ወደኋላ ሚሉ ሰዎች ጀሃነም ውስጥ ተዋራጆቹን ይገባታል አለ አላህ Subhanahu Wa Ta'ala አላህ ሳይለመን ሲቀር ይቆጣል ጭንቀት ሲመጣ መከራው ሲመጣ መከራን ሊያነሳ የሚችል ማን ነው አላህ ነው አመን يجيب المضطر اذا دعاه ሰው ጭንቅ ጥብብሽ ነው ችግር ላይ ሲሆን ሲለመን የሚቀበል ማን ነው ከአላህ ውጭ ሌላ አለ ويكشف السوء መጥፎን ነገር የሚገልጽ የሚያነሳ ويجعلكم خلفاء الارض በመድር ላይ ተተኪም ያደርጋችሁ አኢላሁማ አላህ ለመሆኑ ከአላህ ውጭ አለ ማን አለ قليلا ما تذكرون ይላል አላህ Subhanahu Wa Ta'ala መለመን አላህን መጠየቅ ነብዩ ሰለላሁ ዐለይሂ ወሰለም አላህን ብቻ መጠየቅ እንዳለብን ሲያስረዱን ታላቁን ሰሃባ አብዱላህ ኢብኑ አባስ ያጎታቸው ልጅ መከሩት اذا سالت فاسال الله መጠየቅ ከፈለክ ማንን ጠይቅ አላህን ጠይቅ ሀብታም የሆነውን ጌታ واذا استعنت መታገዝን ከፈለክ መረዳት ከፈለክ فاستعن بالله بالله تردا አሉትና ትልቅ የተወኩል
መልእክት ነገሩት ወዓለም አወቅ أن الأمة حزب باتقال يعلم حزب لو اجتمعت بالسباسبو على أن ينفوك بشيء أنتن بعندات نجر لتقمه بالسباسبو من بلو لم ينفعك إلا بشيء قد كتبه الله لك لتقمو أيتلهم الله يسعف لهن كالون بستقر ما نمسو بالسباسب كلين حابتا من نادرك اندين نادر صوبين الله كسعف اللوج بجراشالوت بتقرانو ولو اجتمعوا على أن يضرك بشيء عندك نجر أنت اللي عطفوا ليقودوه بيفلقوا من بلو لم يضرك إلا بشيء قد كتبه الله عليك الله بأنت لا كالصف به درس أنت اللي قودا ميشل ما نميلم سلازم يتيقوا مانو الله نو الله لمن من لم يسأل الله يغضب عليه الله ما يلمن سو الله يقول أبتال لا تسألن بني آدم حاجة وسأل الذي أبوابه لا تحجب الله يغضب إن تركت سؤاله وبني آدم حين يسأل يغضب سبحان الله الله لمن حاجة تأييكو بروني الزقون جيتا سلمن مدرستون جيتا تأييك يسأل اللي جات تأييك سو سيتأييك يكفل الله دغمو سايتأييك سيكر يقتل سو سيتأييك نمي كفو سايتأييك سيكر دستيلوان الله سيتأييك يدستال زارم نجم ሁሌም በተጠየቁ አላህ ይደሰታል እቺን ሐዲስ ያ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲመክሩ ምን አሉ ዑባደት ኢብኑ ሳሚት ባስተላለፉ ሐዲስ እንዲያሉ ማ አለል አርድ በመድር ላይ አንድም የለም ሙስሊሙን يدعو الله تعالى بدعوه الا اتاه الله اياها አንድ ሙስሊም የለም በመድር ላይ አላህን አንድን ጥያቄ ጠይቆ ያን የጠየቀውን ጥያቄ የሰጠው ቢሆን እንጂ አው صرف عنه من سوء مثلها ወይም ደግሞ የሆነች ነገር ጠይቆ ሚመጣበት መጥፎ ነገር ነበር ያ የጠየቀው ነገር መጥፎን ነገር የቀለበሰለት ቢሆን እንጂ ስንት ነገር ተቀልብሷል ኪሳራ ሊመጣ ነበር በላ ሊመጣ ነበር አንተ አፍያ ጠይቀሃል አንተ ሀብት ጠይቀሃል የሆነ ጉዳይን ሀጃን ጠይቀሃል ያ ሀጃ ይቀርና በላው ምን ይላል ይቀለበሳል በሌላ ዘገባ ላይ ደግሞ አው يدخر له من الاجر مثلها ይላል ያን የሚመስል አጅር አላህ ነገ ለውመል ቂያማ ያስቀምጥለታል ለሰላት ሰግደን ጾም ጾመን ሰደቃ ሰጠን ነገን እንደምን ከጅለው ዱዓውንም አላህ ምን ያደርጋል ለነገ ያስቀምጣል አላህ ተጠይቆ ምን ያደርግም አያሳፍርም ስለዚህ አላህን ስንለምን በዚህ ልባችን ለሱ ክፍት አድርገን ዝቅ አድርገን የዱዓ አደቦች አሉ በዚህ ዱዓ አላህ መለመን በመልካም ስሞቹን በማንሳት ከዱዓዎች ሁሉ ሩብያን የጌትነትን አንድነቱን ይሄን ልናበዛ ይገባል ቁርአን ላይ አላህ ብዙዎችን ዱዓ አይነት ሲቀር ربنا آتنا في الدنيا حسنة ربنا لا تزغ قلوبنا ربنا يالن ጌታችን ወይ ከዚህ መከራ አንሳ አድነን ብለን አላህ Subhanahu Wa Ta'ala መማፀን በአላህ Subhanahu Wa Ta'ala ላይ ጥሩ ጥርጣሬን ማድረግ ልባችንን ለሱ ክፍት ማድረግ ከዱዓ አደቦች መካከል አንዱ ምንድነው ዱዓ ሲደረግ እጅ ማንሳት ነው እጃችንን ማንሳት ለምን ከተባለ ያ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ ኢነ ረበኩም ተባረከ ወተዓላ ሐዩን ከሪሙን የናንተ እኮ ጌታችሁ አላህ ሐይ ነው ከሪም ነው ቸር يستحي من عباده من عبده يستحي من عبده كبارው ያፍራል ያ አላህ ከባራው ያፍራል በምን اذا رفع يديه اليه ወደሱ ባሪያው እጁን ከፍ ባደረገ ጊዜ በዘረጋ ሰዓት አይሩደሁማ ስፍራን በባዶ መመለስን አላህ ያፍራል አላሁ አክበር አላህ ያፍራል በባዶ መመለስን በባዶ አልመልስም ያ ረብ ታዲያ ለምንድነው የተዳከምነው በላውች እየመጡብን ለምንድነው ያ ረብ ማለት የከበደን ለምንድነው ማልቀስ የከበደን ለምንድነው ካለንበት መጥፎ ተግባር መራቅ ያቃተን والله የሰው ልጅ በሞተበት ነው የሚነሳው በሞተበት خمر እየጠጣ አደጋው ቢመጣ በዛው ሀል ነው ነገ የሚቀሰቀሰው ዝሙት ላይ ሆኖ ይሄ የመሬት መንቀጥቀጡ መጥቶ በዛው ቢሄድ በዛው ነው የሚነሳው ሰላት እየሰገደም ከሄደ ሰላት እየሰገደ ይነሳል ሐጅ ላይ ለበይክ اللهم لبيك እያለ ሲሞት ነብዩ ሰለላሁ ዐለይሂ ወሰለም ይባአሱ يوم القيامه ሙለቢየን አሉ ነገ يوم القيامه لبيك اللهم لبيك እያለ አላህን እየተማጸነ አላህን እየቀደሰ ይነሳል
ሌላኛው የዱዓ አደብ ወደ ቂብላ መዞር እጅን ማዞር ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን ይላሉ የበድር ዘመቻለት ነብዩ ሰለላሁ ዐለይሂ ወሰለም ከሙሽሪኮች ጋር ሊጋፈጡ በመጡበት ሰዓት የሙሽሪኮች ጦር 1000 የሙስሊሙ ደግሞ 317 አካባቢ ነበርና ነብዩ ሰለላሁ ዐለይሂ ወሰለም አሉ ዑመር فاستقبل نبي الله صلى الله عليه وسلم القبلة ثم مد يديه ወደ ቂብላ ዞሩና እጃቸውን ከፍ አድርገው አላህን መማጸን ጀመሩ ዱዓ ሙስተጃብ እንዲሆን ሌላኛው ይሄ አደብ ነው ዱዓችን ሙስተጃብ እንዲሆን ዋናው ቁም ነገሬ ነው የመጀመሪያው ዱዓ ስናደርግ አላህን አመስግነን ነብዩ ላይ ሰለዋት አድርገን ነው ዱዓ የሚደረገው ነብዩ ሰለላሁ ዐለይሂ ወሰለም አሉ አንድ ሰውን ተመለከቱት ዱዓ ያደረገ ከዛ ረሱል ሰለላሁ ዐለይሂ ወሰለም ይሄ ሰው ዱዓ ሲያደርግ አላህን አላመሰገነ ነብዩ ላይ ሰለዋት አላወረደ ዝም ብሎ ሐጃውን ይጠይቃል አጂላ هذا ይሄ ሰው ቸኮላል فدعاه طرت وقال له አሉት إذا صلى أحدكم فليبدأ بتحميد ربه والثناء عليه وليصلي على النبي صلى الله عليه وسلم ثم يدعو بما شاء عنداتشو دعاء ستادرغو الله نمسكنو اودسو بنبيو لايم صلوات اوردو كذا يفلغون ነገር ይጠይቅ ሐጃውን አሉ ስለዚህ ዱዓ ሲደረግ ምንድነው صلوات አውርደን الله نمسكنን ሶስተኛው ዱዓችን ሙስተጃብ እንዲሆን ቀልባችን መመሰጥ አለበት ጥርጣሬ የሚባል ነገር ገፍላ የሚባል ከኛ መራቅ አለበት ትኩረታችንን ወደ አላህ ማድረግ አለብን ያ አላህ መልእክተኛ ምን አሉ ادعوا الله وانتم موقنون بالاجابه الله እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት واعلموا اوقوا ان الله عز وجل لا يقبل دعاء من قلب غافل لاهٍ الله ስልቹ ከሆነ غافل ከሆነ ቀልብ ዱዓን አይቀበልም መመሰጥ ይፈልጋል ወደ ቂብላ ዙራ ያ ረብ ብላ ተጨንቀ እንጂ ዱዓ አስተረክ እንደዚህ ወደዛ ወሬ እንዲን አይደል መመሰጥ ትኩረት ማድረግ የቆምነው ረቡል ዓለም ፊት ነው ዱዓ ስታደርጉ አላህ ፊት ነው የቆምነው ባለ ስልጣን ጋር አንድ ዳኛ ፊት የሆነ ፍርድ አለ ሲባል እንዴት ነው ኩምሱስምና አላህ ፊት ቆመን ወሬ መመሰጥ አላህ ዱዓ እንዲቀበላል ሌላኛው በዱዓ ላይ አለመጠራጠር ወይም ደግሞ ከፈለገ ይስጠኝ ከፈለገ አይስጠኝ አያስፈልግም ይሄ ዛይን ዱዓ አላህ ይቀበልም ነብዩ ሰለላሁ ዐለይሂ ወሰለም ምናሉ اذا دعا احدكم فلا يقول አንዳችሁ ዱዓ ያደረገ ጊዜ እንዳይል اللهم اغفر لي ان شئت الله ወይ ከፈለክ ማረኝ አይባልም ያ ረብ ማረኝ እንደሚምር እርግጠኛ ሆነ ማረኝ እንጂ ከፈለክ ማረኝ ከፈለክ አትማረኝ አትበል ولكن يعزم المساله ጥያቄውን ቁርጥ ያድርግ ያ ረብ ማረኝ ይምረኛል ብሮ ራግባውን ክጃሎቱን መጨመር አለበት አላህን በዚህ መልኩ መጠየቅ አለበት በጥሩ ጥርጣሬ ይሰጠኛል ብለን ነው እንጂ መሄዳለን ነገ የሆነ ዘመድና 1 200 ሺህ 300 ሺህ ወይ ግማሽ ሚሊዮን ቼክ ጽፍላለሁ ና ቢል ሱብሃንአላህ ለሊቱን እንትን ሳይልልን በቃ በሳይና በጧት እርግጠኛ ሆነን እንሄዳለን ቃሉን ሊያፈርስ የሚችል ወይም ሊሞላ የሚችል ሰው ጋር አላህ ቃል ኪዳኑን ይሞላ ጠይቆ ማሳፍር ጌታ እንዴት ነው በጥርጣሬ ይሄ መሆን የለበትም ነው ሌላኛው ዱዓ ሙስተጃብ እንዲሆን ሱጁድ ላይ ዱዓ ማብዛት በሰገድን ቁጥር ሱጁድ ላይ ዱዓ ማብዛት በጣም ምን ቀርበው የተከበረው ፊታችንን ለአላህ ዝቅ ስናደርግ አላህ ከፍ ያደርገናል አቅረቡ ማ يكون العبد من ربه وهو ساجد አንዴ አላህ ባሪያ አላህ ዘንድ በጣም ቅርብ የሚሆነው ሱጁድ ላይ ሆኖ ነው فاكثروا الدعاء ዱዓን አብዙ አሉ ሌላኛው በአዛንና በኢቃማ መሐከል ዱዓ ማድረግ يقول الرسول صلى الله عليه وسلم اذا نادى المنادي مؤذن ጥሪት ጠራ ጊዜ فتحت ابواب السماء የሰማይ በሮች ይከፋፈታሉ واستجيب الدعاء ዱዓም ተቀባይነት ይኖራል ስለዚህ በእነዚህ ሰዓት ላይ ዱዓን ማብዛት በሌሊቱ መጨረሻ 1/3 ሲቀር አላህ ይወርዳል ينزل ربنا تبارك وتعالى الله ይወርዳል هنا يبقى ثلث الليل الاخر የመጨረሻ 1/3 ሲቀር ይወርዳል እንዴት ወዴት አይመለከትም ብልጥ ጮሌ አላህ ይወርዳል ስለዚህ አላህ ምንድነው የፈለገው ጥያቄው من يسالوني فاعطيه ማን ነው የሚጠይቀኝ የምሰጠው من يدعوني فاستجيب له ማን ነው የሚለምነኝ የምቀበለው من يستغفروني فاغفر له ማን ነው ማረኝ የሚለኝ የምምረው ይላል ጮሌ ሰው በዛ ሰዓት ነው ያ ረብን ያለኝ ጥያቄ ያ ረብኔ ሐጃ አለብኝ ያ ረብ ወንጀል አግብቶኛል ምሕረት ለግሰኝ ጸናል በዚህ መልኩ ነው ሌላኛው ዱዓ የሚቀበልበት የጁማዓ ቀን አሉ ነብዩ ሰለላሁ ዐለይሂ ወሰለም በሷ ላይ 12 ሰዓት አለ ከዛ ማከል 1 ሰዓት አለች አንድ የአላህ ባሪያ
አንድን ጥያቄ ጠይቆ ያን የጠየቀውን ጥያቄ የሰጠው ቢሆን እንጂ ተብሏል ጁማዓ ላይ በዱዓ መበረታታት አላህን መለመን ከዛ ዱዓ መጨረሻ አላህ እንዲቀበለን ዱዓችንን ስንጨርስ በነብዩ ላይ ሰላዋት ማውረድ ዑመር ኢብኑ ኸጣብ ምን ይላሉ አዱዓኡ መውቁፉን በይነ السماء والارض ዱዓ በሰማይና በምድር መሃል ትቆማለች لا يسعد منه كسو كفايلم شيء حتى تصلي على نبيك بنبي عليه الصلاه والسلام لا من اسكتادر صلوات اسكتادر واذا قرئ القران فاستمعوا له وانصتوا لعلكم ترحمون واذا سالك عبادي اني فاني قريب اجيب الدعوه الداعي اذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون اقول قولي هذا واستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه انه هو الغفور الرحيم الحمد لله حق حمده احمده سبحانه لا احصي ثناء عليه هو كما اثنى على نفسه واشهد ان لا اله الا الله وحده لا شريك له واشهد ان محمدا عبده ورسوله صلى الله عليه وعلى اله وصحبه وسلم تسليما كثيرا الى يوم الدين اما بعد دعاء الله እንዲቀበለን የተወሰኑ ሰበቦች ምክንያቶችን ተመለከትን دعاء አድርገን ለምንድነው አላህ ማይቀበለን دعاء الله ከማይቀበልበት መንገድ አንደኛውና ዋነኛው حرام ነገሮች ላይ መዘውተር حرامን መጠቀም حرام መብላት حرام መጠጣት ምንጩ حرام የሆነ ነገርን መጠቀም በحرام ላይ ያታችንን ማድረግ ዱዓችን ሙስተጃብ እንዳውን ያደርጋል ነብዩ ሰለላሁ ዐለይሂ ወሰለም ذكر النبي صلى الله عليه وسلم حال الرجل አንድን ሰው ባህሪ ነብዩ ጠቀሰው እሱ يطيل السفر ይህ ሰው መንገድ ያስረዘመ ነው ዱዓ ሙስተጃብ ከሚሆንበት አንዱ መንገደኛ ሰው ክፍለ ሀገር ስትወጡ ሌላ ሀገር ስትሄዱ ሞኝ እንዳትሆኑ ዱዓ ብዙ ሙስተጃብ ይሆናል መንገደኛው ዱዓ ሙስተጃብ ነው የተበደለ ሰው ዱዓ ሙስተጃብ ነው ጾመኛው ነው የሚያደርገው ዱዓ ሙስተጃብ ነው የተበደለ ያለቀሰ የተከፋ እጃችሁን ወደ አላህ አንሱ አላህ ቃል ገብቷል ዳዕወቱል መዝሉሚ ሙስተጃበቱ የተበዳይ ዱዓ ሙስተጃብ ናት ወኢን ካነ ፋጅራን ፋጅር ቢሆንም ተበዳይ ማንንም ይሁን ማንንም በተበደለ ጉዳይ ግን ጌታዬ ድረስልኝ ካለ አላህ ይቀበሏል የተበዳይ ማንነቱ ወንጀሉን ወዶ ሰውን አላህ ፍትህን ስለሚወድ አላህ ከካፊር ጭምር ተበድሎ ያ ረብ ካለ ይቀበላል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰው እንዳለክስብን እናት አባት እንዳለክስብን ጓደኞቻችን እንዳለክስብን የትዳር ባላጋሮች ባልሽ እንዳለክስብሽ ሚስት እንዳታለክስብህ በደልን እንራቅ አላህ ይቀበላል መንገደኛ ዱዓን ይቀበላል አሉ በሌላ ሐዲስ ላይ ይህ ሰው መንገደኛ ነው አሽዓሰ አክበር ጸጉር የተንጨባረረ አቧራ የለበሰ ነው የሙዱ የደሂ ለሰማ እጁን ወደ ሰማይ ዘርግቶ ያ ረብ ያ ረብ ያ ረብ ይላል ጌታዬ ድረስልኝ ይላል ጨንቆት ወመጣዕሙሁ ሐራሙን ሚበላው ሐራም ነው ወመሽረቡሁ ሐራሙን የሚለብሰው የሚጠጣው ሐራም ነው ወመልበሱ ሐራሙን ሚለብሰው ሐራም ነው ወጉዝየ ቢልሐራም ሰውነቱ በአጠቃላይ የተገነባው በሐራም ነው ፈአና ይስተጃቡ ለذلك ታዲያ ሰው የዱዓ እንዴት ተቀባይነት ይኖረዋል አሉ ወለድ ላይ የተዘፈቀ ሰው ወለድ ሚበላ ሰው ጦርነቱ ከአላህ ጋር ነው ወለድ ሚበላ ወለድ መብላት ከባድ ቅጣት አለው ነገው መልቂያማ የለም ቢባል አለ የለም ማለ ብላችሁ ስሜ እንዳታጠፉ አለ ምሳሌ ነው የለም ቢባል እንኳን ወለድ በልቶ አንድ ሰው ጭንቅ ብሎት በዱንያ ላይ ያ ረቢ ድረስልኝ ሲባል ዘርበላንተ ወለድ ምትበላነህ حرام ምትበላነህ ዱዓ ተቀባይነት አይኖርም መባል ብቻ ከባድ ቅጣት ነው በጭንቀት ሰዓት ዘርበል አልሰማም መባል ማንንም በሌለበት ያ ረብ ስትል አንተ አትሰማም መባል والله ከባድ ነው ለዚህ ነው አጢብ መጥዓመከ አመጋገብህን ምግብን አሳምር ከሐላል አድርግ ለምን ዱዓ ሙስተጃብ ይሆናል የመጨረሻው ዱዓችን ሌላው እንዳይቀበል የሚያደርገው መቻኮል ነው ዱዓ ሶብር ይፈልጋል ሙሳና ሐሩን በፊራውን ላይ ያደረጉት ዱዓ ከ40 አመት በኋላ ነው የመጣው መግቢያ ላይ ታይተናል አላህ ወይ ወደ ያመጣዋል ወይ በላይ መልሳል ወይ ለአኺራ ያቆየዋል አላህ ነው የኛን የሚጠቅመንን የሚያውቀው አላህ ነው ስለዚህ አለመቻኮል አሉ ነብዩ ሰለላሁ ዐለይሂ ወሰለም አሉ لا يزال يستجاب للعبد ለአንድ አላህ ባሪያ ዱዓ ሲያደርግ አላህ ከመቀበል አይወገድም ሁሌ ይቀበላል
ما لم يدع باسم أو قطعة رحم بوانجل اسكال لمننا زمدنا نسكال قرطة بوانجل الله يقبل يا ربي እቺ ልጅ እንደው በጣም እንዲመቻችልኝ አድርግልኝ ብላ በሐራም ብትለምን አላህ ይቀበልም ዝምድና ሉቅራት ብትል አላህ ይቀበልም የዘመኑ ምስኪን ደግሞ ኳስ እየተጫወተ ወይም እየተመለከተ ያሲዝና ቁማር ምን ብሎ ቤቲንግ ያ ረቢ እንደው ይዛሬን አሳካልኝ አላህ ይቀበልም አትልፋ አላህ በሐራም አይቀበልም ማለም يستعجل እስካል ተቻኮለ ድረስ አሉ ሚቻኮል ከሆነ ዱዓ የለውም قيل يا رسول الله ما الاستعجال متشاكل مالت من دنو بلو صحابوش تيقو قال يقول قد دعوت فلما أرى أن يستجيبوا لي زاري لمنكوت نقم لمنكوت هل لمن الله عندن تأبس اللي يعلم ملكتهم سيكبلن يعلم ملكتهم عند ذلك بزي ساعات ويدعو الدعاء دعاء يتوال فيستحسروا عند ذلك ويدعو الدعاء يسلاتنا دعاء يقومال سلزي على متشاكل الله نم يقوم يسطون لما من يقبال ميتكمنن ميغودانن مياقو مان ነው አላህ ነው ስለዚህ የመጣው በላ والله ከባድ ነው ዱዓ እናድርግ አላህ ቅጣቱ ሲመጣ ከባድ ነው በሰሞኑ ጋዛን ፍልስጤምን ገሃነም አደርጋለሁ ሲል አላህ የመጣውን ተመለከትን አይደል አሜሪካ ላይ ያመጣውን ሰዲድ ሳት በቃ የሱ ኩን ፈየኩን ነው ሁን ካለ ምድር ከተሰነጠቀች ሁላችንም ይዛት ወይዳለች ባህሩንም ካዘዘ ያጥለቀልቀናል የኑ ህዝቦችን ከታችሙ ሃወረደ አላህ ቻይ ነው ከላይም ዝናብ አመጣና አጥለቀለቃቸው በባህር የጠፉ አሉ ታሪክ ቁርአን ይነገረን በጮህት የጠፉ አሉ ድንጋይ ያዘነበባቸው አሉ ዛሬ ወንጀሎች በስተዋሉ በደል በስተዋል ሰደቃ ላይ ንበርታ ሰደቃ والله ትልቅ መድኃኒት ነው ሰደቃ በላን ያነሳል ሰደቃ ቁጣን ያበርዳል ሰደቃ ኸይር የተሻለ ያመጣል ሰደቃ ርዝቅ ያሰፋል አንፍቅ ينفق عليك ስጥ ይሰጣል ነው መላእክት ይወርዳል ያ ረብ ሚለግሰውን ጨምርለት አፋፋለት ነው እንቢ ያለውን ሚቋጥረውን ደግሞ ምን በልበት አጥፋበት ይላል ከጥፋት አላህ ይጠብቀን هذا وصلوا وسلموا على من أمرتم بالصلاة والسلام عليه قال تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وقال رسول الله صلى الله عليه وسلم من صلى علي صلاة صلى الله عليه بها 10 اللهم صل وسلم وبارك على سيدنا ونبينا محمد وعلى آله وصحبه أجمعين وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة الأكرمين وعن التابعين ومن تبعهم بإحسان إلى يوم الدين اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم انصر إخواننا مستضعفين في كل مكان اللهم انصر إخواننا في فلسطين اللهم انصر المجاهدين في كل مكان ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إسرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. أقم الصلاة.